ካልታሰበ ማጣት የምታምኑት አምላክ ይጠብቃችሁ። አለሁም አለኝም ብሎ መታበይን ይህ ጊዜ አይፈቅድም። መቼ ምን እንደሚታጣ አይታወቅም። ዋስትና ማግኘትም ይከብዳል። የምትወዱትን የምትሳሱለትን ምንም ነገር በድንገት አትጡ። በተለይ ደግሞ የአካል ክፍላችሁን ማጣቱም ከመጣ ትችሉበት ዘንድ የምታምኑት አምላክ ትከሻችሁን ያደንድነው ያስችላችሁ። ይህ ወጣት ሚካኤል ሙልጌታ ይባላል። ከዓመታት በፊት ኑሮው ለውጥን አሳስቦ ከአዲስ አበባ ቢያሰድደው ጊዜ የስደት ጉዞውን በመኪና ጀመረም። ከሱዳን በኋላ በቃ ትከፍላለህ። ደላላዎች አሉ። በቃ ላንድ ክሩዘር ነው፣ ላንድ ክሩዘር ላይ ጫዋል። በቀጭን የህይወትና የሞት መንገድ መካከል ሞት አብረውት የሚሰደዱን ነጥሎ ሲወስድ ባይኖቹ እያየ እርሱ አለፈም። ብዙ ወንድሞችም እህቶቻችንን የሚያጣናቸው ሰዎች አሉ። ድንበር አቋርጦ ባህር ተሻግሮ አውሮፓ ከህልሙ ዘንድ ደረሰም። ተረጋግቶ በምድረ እንግሊዝ መኖር ጀመረም። መጀመሪያ ፈረንሳይ ነው የምትገባው። ከፈረንሳይ ነው ወደ እንግሊዝ የምትገባው። ግና ብዙም ሳይቆይ አንድ ቀን ጠዋት መስታወት ፊት በቆመ ጊዜ የአንድ አይኑ ደም የመሰለ ቅላት አስደነገጠው። ለሐኪም አሳየው። ሊለይለት ግን አልቻለም። የህመሙ ምክንያት ሳይለይ የአይን ብርሃኖቹ ግን ተራ በተራ ተለዩት። በወጣትነቱ በጉብዝና ወራት በቃን ብለው ጥለውት ሄዱ። አይነ ስውር ሆነም። ጥሩ በምሰራበት ላይ ነው ይሄ ነገር የሆነው። እንደምን አደራችሁ አድማጮች። ይህ አልሰማንም እንዳትሉ እንድታደምጡ ጋባዣችሁ ደግሞ የኢትዮጵያ የፌዴራል ጠበቆች ማህበር ነው። የአካል ጉዳተኞች የሥራ ስምሪት መብት አዋጅ ደግሞ ለዛሬ የተመረጠው ጉዳይ ነው። ሚካኤልን በወጣትነቱ ብዙ ያሳዩት አይኖቹ እንግሊዝ አድርሰው ጥለውት በሄዱም ዜግነት የሰጠው የእንግሊዝ መንግስት ግን ጥሎ አልጣለውም። እነሱ ያስተምርሃል። እግዚአብሔር ይመስገን ቆንጆ ቤት ሰጥተውኛል። ትራንስፖርት ነፃ ነው የሚያደርጉ፣ ሕክምና ነፃ ነው። እንደ ሀገር አቅም በኢትዮጵያ ለሚኖሩ የአካል ጉዳተኞችም ምቹ ሁኔታዎች በበቂ ሁኔታ እንዲፈጠሩ ምኞቱ ነው። እንዲፈጠር በማሰብ ስለ አካል ጉዳተኞች የሥራ ስምሪት መብት አዋጅ በ2000 ዓ.ም ተደንግጓል። በማንኛውም ሥራ ፈላጊ አካል ጉዳተኛ ወይም አካል ጉዳተኛ ሠራተኛና በአሰሪ መካከል በሚኖር የሥራ ስምሪት ግንኙነት ላይ ተፈጻሚነት የሚኖረው ይህ አዋጅ እነዚህን ድንጋጌዎች ይደነግጋል። የአካል ጉዳተኞችን የሥራ ስምሪት መብት ስለመጠበቅ 1. የሥራው ጠባይ የማይፈቅድ ካልሆነ በስተቀር የተፈላጊ ችሎታ መመዘኛዎችን አሟልቶ የተገኘና በውድድር ውጤቱ ብልጫ ነጥብ ያገኘ ማንኛውም የአካል ጉዳተኛ በምንም አይነት መልኩ መድሎ ሳይደረግበት ሀ በማንኛውም መስሪያ ቤት ወይም ድርጅት ውስጥ የሚገኝ ክፍት የሥራ ቦታን በቅጥር፣ በእድገት፣ በድልድል ወይም በዝውውር ለመያዝ ወይም በአገር ውስጥም ሆነ በውጭ አገር በሚሰጥ የስልጠና ፕሮግራም ለመሳተፍ መብት አለው። 2 የተፈላጊ ችሎታ መመዘኛዎችን አሟልቶ የተገኘና ለውድድር ውጤት እኩል ወይም ተቀራራቢ ነጥብ ያገኘ ማንኛውም የአካል ጉዳተኛ ቅድሚያ ይሰጠዋል። 3 በስራው ጠባይ አስገዳጅነት ካልሆነ በስተቀር ማንኛውም የመወዳደሪያ መስፈርት በተወዳዳሪው ላይ ያለውን ጉዳት የሚመለከት መሆን የለበትም። 4 ማንኛውም የአካል ጉዳተኛ የተመደበበት የሥራ መደብ የሚያስገኘውን ደሞዝና ሌሎች ጥቅሞች የማግኘት መብት አለው። የማንኛውንም አካል ጉዳተኛ እኩል የሥራ ዕድል የሚያጣብብ ሕግ፣ አሰራር፣ ልማድ፣ ዝንባሌ ወይም መድሎ የሚፈጥር ሌላ ሁኔታ ሕገ ወጥ ነው። 2 በቅጥር፣ በእድገት፣ በድልድል፣ በዝውውር ወይም በሌሎች የሥራ ስምሪት ሁኔታዎች ለማወዳደሪያ የሚቀመጡ መስፈርቶች የአካል ጉዳተኞችን የሥራ ዕድል የሚያጣብቡ ሆነው ከተገኙ እንደ መድሎ ይቆጠራሉ። 3 ተመጣጣኝ የሆነ ምቹ የሥራ ሁኔታ ባለመፈጠሩ የተነሳ አካል ጉዳተኛ በኩል የሥራ ዕድል መብቱ መጠቀም ባለመቻሉ የሚፈጠር የሥራ ዕድል መጣበብ መድሎ እንደመፈጸም ይቆጠራል። ማንኛውም አሰሪ ሀ ለአካል ጉዳተኞች የሥራና የሥልጠና አካባቢን የማመቻቸትና ተስማሚ የሆኑ የሥራ ወይም የሥልጠና መሳሪያዎችን የማሟላት ለሴት አካል ጉዳተኞች በጾታና በአካል ጉዳት ምክንያት ያለባቸውን ተደራራቢ ጫና ያገናዘበ ተገቢ የሆነ ማስተካከያና የድጋፍ እርምጃዎች የመውሰድ አመርሃ ረዳት የሚያስፈልገው አካል ጉዳተኛ ሥራውን ለመስራት ወይም ሥልጠናውን ለመከታተል የሚያስችለው ረዳት የመመደብ
ሴት አካል ጉዳተኞች በስራ ቦታ የሚደርስባቸውን ጾታዊ ጥቃት የመከላከልና ተፈጽሞ ሲገኝ ፈጻሚው በመጀመሪያ ሕግ የመጠየቁ ሁኔታ እንደተጠበቀ ሆኖ አስተዳደራዊ እርምጃ የመውሰድ ኃላፊነት አለበት። ማንኛውም አካል ጉዳተኛ በአካል ጉዳት ምክንያት ብቻ በቅጥር፣ በእድገት፣ በድልድል፣ በዝውውር ወይም በሌሎች የሥራ ሁኔታዎች ላይ መድሎ ተፈጽሞብኛል የሚል ጭብጥ በማስያዝ ብቻ ለሚመለከተው ፍርድ ቤት ክስ ማቅረብ ይችላል። በአካል ጉዳተኛ ክስ የቀረበበት ወገን ድርጊቱ አድሏዊ እንዳልነበር በማስረጃ የማረጋገጥ ኃላፊነት አለበት። የአካል ጉዳተኛ ሰራተኛው ኃላፊነት 1. ማንኛውም የአካል ጉዳተኛ የተመደበበትን ሥራ በሙሉ ኃላፊነት የማከናወን ግዴታ አለበት። 2. የአካል ጉዳተኛው የሥራ ኃላፊነቱን በትክክል ባይወጣ ወይም ጥፋት ቢፈጽም የአካል ጉዳቱ ከተጠያቂነት አያድነውም። መውጫዬ እንደ መግቢያዬ ነው። የምትወዱትን የምትሳሱለትን ምንም ነገር በድንገት አትጡ። በተለይ ደግሞ የአካል ክፍላችሁን ማጣቱን ከመጣ ትችሉበት ተቀብላችሁ ሕይወት ትቀጥል ዘንድ የምታምኑት አምላክ ትከሻችሁን ያደንድነው ያስችላችሁ። ከአዲስ አበባ እንግሊዝ አድርሰው በድንገት የአይን ብርሃኖቹ ጥለውት የሄዱትን ሳያስብና ሳይዘጋጅ አይነ ስውር የሆነውን ሚኪን የመጣውን ለመቀበል እንዴት በረታህ አልኩት። የእግዚአብሔር እንትን ሰማለሁ፣ ታምር ሰማለሁ፣ ስብከቶች ሰማለሁ። ያው መቤቴ ጽናቱን ሰጣኝ። በቃ በእምነቴ ስላደኩኝና በቃ እግዚአብሔር አንዳንዴ ብርታቱን ይሰጣል። በሀገራችን ጦርነትና ግጭቶች በተለይ በቅርብ ዓመታት ብዙዎችን የአካል ጉዳተኛ አድርገዋል፣ እያደረጉም ይገኛሉ። እንዴት ተቀብለውት እንዴትስ እየኖሩ ይሆን? መኖርን ትችሉበት ትበረቱ ዘንድ ምኞቴ ነው። የዛሬውን አበቃን። እንድታደምጡ ምክንያቱ የኢትዮጵያ የፌዴራል ጠበቆች ማህበር ነበረ። በሰላም ዋሉ።